ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከሀገራችን ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው በሱዳን ያለው ወቅታዊ ሁኔታን ነው። በሱዳን የጀነራል ሙሐመድ ሐምደን ዳጋሎ ጦር በጀነራል አብዱልፈታህ አልቡርሃን ጦር ላይ እየወሰደ ባለው ከፍተኛ የሆነ መጠነ ሰፊ ጥቃት የአልቡርሃን ጦር እየተዳከመ መሆኑ ተሰምቷል። ይህንንም ተከትሎ ኤርትራ መካናይዝድ ጦርን ወደ ሱዳን ከባለፈው ከ3 ቀን በፊት ማሰማራት መጀመሯ ተሰምቷል። አሁን የተሰማው መረጃ የጀነራል ሙሐመድ ሐምደን ዳጋሎ ጦር በኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል የወታደራዊ ማሰልጠኛ አለው በሚል ተጨባጭ ያልሆነ በማስረጃ ላይ ያልተደገፈ መረጃ ምክንያት የአልቡርሃን ጦር በኢሳያስ አፈወርቂና በአብዱልፈታህ አልሲሲ ወይም በግብፁ ፕሬዝዳንት ምክር ወደ ደቡብ ምስራቅ ኢትዮጵያ አካባቢ ላይ ሌላ የጦር ግንባር ወይም ደግሞ አዲስ የጦር ሰፈር ለመመስረት ሙከራ እያደረጉ መሆናቸው ተሰምቷል። ይሄ ጉዳይ እንዴት ይታያል? በእርግጥም ከሀገራችን ብሔራዊ የደህንነትና የጸጥታ ጉዳይ ጋር የሚገናኝ ነው። ከሉዓላዊነታችንና አጠቃላይ አሁን ላይ እያጋጠመን ካለው ከጸጥታ ስጋት ጋር የሚገናኝ ጉዳይ ነው። በእርግጥ እነሱ እንዳሉት እኛ ላይ ተጽዕኖ መፍጠር አቅማቸውን ማሳደግ ይችላሉ። ይሄን ነገር በመጠቀም ለእኛስ እንዴት አይነት ትርጉም ነው የሚሰጠን? ይሄ ለኢትዮጵያ ምን ማለት ነው? ኢትዮጵያስ ይህንን አካሄድ እንዴት ልትቀለብሰው ትችላለች? ምን ስለመጣ ነው ኢሳያስና አልቡርሃን ፈርተው ከአልሲሲ ጋር መክረው ይህንን እቅድ ተግባራዊ ለማድረግ ሙከራ እያደረጉ ያሉት የሚለውን እናየዋለን፣ በደንብ እናየዋለን። በሌላ በኩል የቀድሞ የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤና ዋና ሰው የነበሩት የኢህአዴግ ዋና ሰው የነበሩት አሁንም ድረስ መንግስትን እንግዲህ በተለይ በሀገራዊ ጉዳይ ላይ የተለያዩ ሐሳቦችን በማገዝ ወይም ደግሞ በመሰንዘር እንደዚሁ በመምከር የሚታወቁት አባዱላ ገመዳ እንግዲህ በጣም ወሳኝ የተባለ ንግግር ተናግረዋል። ይሄ በጣም ወሳኝ በሆነ ሰዓት የተናገሩት ንግግር የኢትዮጵያን የአሰብና በተለይ የደቡባዊ የቀይ ባህር ባለቤትነትን ያረጋገጠ ነው ተብሏል። አባዱላ አሰብ በታሪክ የኤርትራ ሆኖ አያውቅም፣ የኢትዮጵያ ነው። ቀድሞ በነበረው አገዛዝም ወይም በደርግ ዘመነ መንግስትም የወሎ ክፍለ ግዛት አንድ አካል ነበረ ነው ያሉት። ይህንን ጉዳይ በስፋት እንደዚሁ እናየዋለን። በተለይም አባዱላ በዚህ ጊዜ ይህንን ንግግር መናገራቸው አገር ወዳድ ከማስባሉም በላይ ታሪኩን እንደዚሁም የነበረውን ሂደት እንደዚህ ጠንቅቀው የሚያውቁ ሰዎች ማረጋገጫ የመስጠታቸው ጉዳይ ለሕዝቡም ትልቅ ወኔን የሚሰጥ ነው። እንደዚሁም ደግሞ የኢትዮጵያን እውነታም ደግሞ በበለጠ የሚያጎላ ሆኖ የሚታይ ነው። ስለዚህ እናየዋለን። ሌላም የተሰጡ አስተያየቶች አሉ። ከእሳቸው አስተያየት ጋር ተያይዞ እነሱን ሐሳቦችን በማንሳት እንግዲህ አብረን የምናየው ነው የሚሆነው። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ግብፅ በአባይ ጉዳይ ላይ ከዚህ ቀደም እንድትወያይ ያቀረበችውን ጥሪ ወይም ደግሞ ያስገባችውን ክስ እንበለው ክሱን ተከትሎ 3 ጊዜ ተወያይቷል። በጸጥታው ምክር ቤት ማለት ኦፊሻሊ የሚታወቅ ቀርበዋል ነው የሚባለው። በሁለቱ ኢትዮጵያ ሙሉ በሙሉ ማሸነፏን የሚያሳይ መረጃ ወጥቷል። ከወደ ስቶክሆልም አንድ ኢትዮጵያዊ ናቸው፣ ያሲን ሰይድ አህመድ ያሲን ይባላሉ። ኢትዮጵያ የህዳሴ ግድብ ለግብፅም ሆነ ለሱዳን እንደዚሁም ደግሞ በአባይ ተፋሰስ ውስጥ ለሌሉት የቀጠናው ሀገራት ጭምር በጣም ከፍተኛ የሆነ ትርጉም ያለው ድጋፍን የሚሰጥ ወይም ደግሞ ጥቅም የሚሰጥ ግድብ እንደሆነ ማረጋገጥ መቻሏንም የሚያሳይ መረጃ ወጥቷል። ግብጾች ይሄ መረጃ ከመውጣቱ ጋር ተያይዞ እንግዲህ በጣም ነው የተበሳጩት። ከሰሞኑ የግብፅ ሚዲያዎች ስለ ሀገር ውስጥ ሌላ የፖለቲካም ሆነ ማህበራዊ ኢኮኖሚያዊ ጉዳይ ማንሳት ትተው ስለ ኢትዮጵያ የአባይ አዲሱ ጉዳይ መነጋገርና ነገሮችን እየፈተሹ ማውጣት ጀምረዋል። የሚገርመው ግን እነሱ ተቻኩለው እያወጡ ባሉት መረጃ በርካታ የራሳቸው ሚስጥሮች አፈትልከው እየወጡባቸው ነው። ምን ሚስጥሮች ተጋለጡ? ለምሳሌ በግብፅ ከፍተኛ ውሃን በመያዝ የሚታወቅ ትልቅ ግድብ አለ። በዛ ግድብ ውስጥ ያለው ውሃ እንግዲህ ዓመት ሙሉ ነው የሚቀመጠው። ዓመት ሙሉ ሲቀመጥ በጣም ከፍተኛ የሆነ የትነት መጠን እስከ 20 ቢሊዮን ሜትር ኪዩብ ውሃ
በትነት እንደሚጨርስ የወጣው መረጃ ራሳቸው አጋልጠዋል። ይሄንን በተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይም በኢትዮጵያ በኩል ቀርቦ በአንጻሩ የታላቁ የህዳሴ ግድብ ዓመት እንኳን ውሃው በሌላ ፍረሽ ውሃ ሳይቀላቀልበት ቢቆይ ከ2 ቢሊዮን ሜትር ኪዩብ በላይ ትነት እንደሌለውና ኢትዮጵያ እንደውም ውሃውን እየቆጠበችና ግብፅ በጣም ዘላቂነት ያለው ውሃ እንድታገኝ እያደረገች ስለመሆኗ የዚህ ግድብ መገንባትም ለግብፅ ሌላ ዋስትና የሚሰጥ እንጂ ጉዳት የሚያደርስ እንዳልሆነ ተረጋግጧል ነው የተባለው። ይሄንን ታዲያ እንቀበልም ያሉት ግብጾች ይሄ መረጃ መውጣቱ አሳምሟቸዋል። እንዴት ነው ያሳመማቸው? በእርግጥ ስለዚህ ጉዳይ በስፋት የምናያቸው ነገሮች አሉ። ምክንያቱም ግብፅ አንዱና ዋና አጀንዳዋ አባይ ስለሆነ አባይ ለኛም ደግሞ የህልውናችን መሰረት ነው። ይህንን ጉዳይ እንግዲህ በደንብ የምናየው ከምን አንግል ነው ካላችሁ ደግሞ በአባይ ዙሪያ በራሳቸው በግብፃውያን እየወጡና እያፈተለኩ ያሉ ሚስጥራዊ መረጃዎች በተለይ የነሱን ምክንያት አልባነት የሚያረጋግጡ መረጃዎች እየወጡ ነው። እሱን እናካፍላችኋለን። በዛውም ስለ ሀገራችንም ስለ ጠላቶቻችን ያላችሁን ግንዛቤም የምታሰፉበት ነው የሚሆነው። እንግዲህ ከነኚህ በተጨማሪ የቀጠናው ጉዳይ የኃይል አሰላለፍ ሁኔታው ምን ይመስላል የምትለውንም አጀንዳ እንደዚሁ ጨመር አድርገን ለእናንተ በሚመጥን መልኩ እንደሚከተለው አዘጋጅተናል። ለቻናላችን አዲስ ያልሆናችሁ ፕሮግራማችንን እንደተለመደው ላይክና ሼር አድርጉልን። በማታው ፕሮግራም ላይ ላይቭ ላይ ተሳተፉ። ሐሳብ አስተያየታችሁን ሰንዝሩ። እንድናቀርብላችሁ እንድንወያይበት የምትፈልጉት አዳዲስ ሐሳብም ካለ ስጡን፣ ላኩልን፣ ጻፉልን። አዳዲስ መረጃም ካለ ስጡን፣ ላኩልን። ምክንያቱም አሁን ላይ ለኢትዮጵያ ብሔራዊ ጥቅም ለሕዝብና ለሀገር አንድነት እንደዚሁም ለእድገታችን መሰረት የሚሆነው በጣም ዋናውና ትልቁ ነገር የኛ የውስጥ ጥንካሬ ነውና ይሄንን በደንብ ማጠናከርና ሕዝቡ ስለ አገሩና በቀጠናው ላይ የኢትዮጵያን ጥቅም ስለሚገዳደሩ ኃይሎች ደግሞ ያለውን ግንዛቤ እንዲያሰፋ የአስተሳሰብ ለውጥም እንዲመጣ ስለሚረዳ በዛም ዙሪያ ላይ አዲስ ሐሳብ አስተያየት ካላችሁ በተለይ ምሁራን እንደዚሁም ደግሞ በነገሩ ላይ እምለው ነገር አለኝ የምትሉ ሰዎች ሐሳባችሁን ብታጋሩን ደስ ይለናል። ቻናላችንን ቆይታችሁ እየተቀላቀላችሁ አሊያም ደግሞ በመቀላቀል ላይ ያላችሁ እንደዚሁም አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ፕሮግራማችንን እንደዚሁ ላይክና ሼር እያደረጋችሁ እንድታበረታቱን እንጠይቃለን። አብራችሁን ቆዩ። ቆይታችን ያማረ እንደሚሆን ተስፋ አደርጋለሁ። በቀጥታ ወደ መረጃው እንሻገራለን። ቀደም ሲል እንደገለጽኩት እንግዲህ የቀጠናው ጉዳይ በበርካታ ሁኔታዎች ያው አንዳንድ ጊዜ ኮምፕሊኬትድ ነው ይባላል። ማለት ኮምፕሊኬትድ ስንል ውስብስብ ነው ይባላል። ሌላ ጊዜ ደግሞ ነገሮች በሰላማዊና በጣም አዎንታዊ በሆነ መልኩ የሚታዩ ከሆነ ሀገራቱ በሚገርም ሁኔታ አስገራሚ የሆነ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እድገት ያሳያሉ ተብሎም እንግዲህ ትንተና ይሰራል ወይም ይወጣል። እንግዲህ አሁን ባለው ተጨባጭ ሁኔታ በርካታ የምስራቅ አፍሪካ ቀጠናን ጉዳይ በሚመለከት በተለይ የጂኦፖለቲክሱን ጉዳይ በሚመለከት የተለያዩ የትንተና መረጃዎች እየወጡ ነው። ቀደም ሲል ባለፈው ኒው ላይንስ ማጋዚን እንደዚሁም ደግሞ የአሜሪካ ዘ አረብ ሴንተር የተሰኙ ዌልሰን ሴንተር የተሰኙ እነኚህ የምርምር ተቋማት ስለ መካከለኛው ምስራቅና በተለይ ስለ አፍሪካ ቀንድና የቀይ ባህር ቀጠና ጉዳይ በጣም ሰፋፊ የሆኑ ሐሳቦች ወይም ደግሞ ውጤቶች የሆኑ ሐሳቦችና የትንተና ሪፖርቶችን እያወጡ ነው ያሉት። በነገራችን ላይ ይሄ የቀጠናው ጉዳይ በጣም በሚያስገርም ሁኔታ ከኛ ምሁራን በላይ የሌላ ሀገር ምሁራንን አስጨንቆ ጥናት እየሰሩበት ነው ያሉት። እንግዲህ የኛ ምሁራን አሁን ነው በዚህ ሰዓት ነው ለሀገር ለሕዝብ አለኝታነታችሁን ማሳየት ያለባችሁ። ፈርታችሁ ስለ ሀገር የማትናገሩ አንዳንድ ጊዜ ደግሞ እኔ የምደግፈው ቡድን ስልጣን ላይ የለም ብላችሁ ጆሮ ዳባ ልበስ ብላችሁ ስለ ሀገር የማትናገሩ ወይም የምታልፉ፣ ሌላ ጊዜ ደግሞ ተገፍቻለሁ ወይም ጀርባ ተሰጥቶኛል እኔ የሚገባኝን ቦታ አላገኘውም ብላችሁ ለሀገር የሚጠቅም ሐሳብ እያላችሁ ለሕዝብና ለሀገር ጀርባችሁን የሰጣችሁ ሰዎች የታሪክ ተጠያቂ እንዳትሆኑ። ምክንያቱም ሀገር ነች። ሀገርና ሕዝብ ይቀጥላል። በሚቀጥል ሀገርና ሕዝብ ታሪክ ውስጥ ደግሞ
የማይቀጥል ታሪክ አትስሩ ወይም ተወቃሽ አትሁኑ። ስለዚህ አዋጡ ሐሳብ ኢትዮጵያ አሁን ካለችበት ችግር ትውጣ። በተለይ በቀጠናው እየከበቧት ካሉ የኛ የሕዝባችን የእያንዳንዳችን በነገራችን ላይ ማንም ልትሆን ትችላለህ። የእያንዳንዳችን ግን ጠላቶች ናቸው። እዚህ ሀገር ሲገቡ አንተ ኦሮሞ ነህ፣ ትላንትና ረድተኛል፣ አንተ ትግሬ ነህ፣ ትላንትና ከኔ ጋር ቆመሃል፣ አንተ አማራ ነህ፣ ትላንትና ለእኔ ተዋግተሃል፣ አንተ ሶማሌ ነህ፣ ትላንትና እንደዚህ አጀንዳ ተቀብላል የሚባል ጉዳይ የለም። ኢትዮጵያዊ ነህ፣ ይጨፈልቀዋል። ይሄ ነው የነሱ አጀንዳ። ማንም ምንም ቢያደርግላቸው የነሱ የውለታ መልስ እኛን መጨፍለቅና ማገዳደል ከዛ በኋላ መቅበር እንጂ ለእኛ እድገት መሰረት የሚሆን ምንም አይነት ትርፍ የሚያመጣ ነገር ከነሱ አይጠበቅም፣ አይሰጡንም። በታሪክ የተረጋገጠ ነው። መላምት አይደለም የምነግራችሁ። ስለዚህ መግቢያ ላይ እቺን ሐሳብ ለምንድን ነው ጠቆም ያደረኩት? ሐሳብ ያሻግራል ብለዋል ጠቅላይ ሚኒስትሩ። በእርግጥም ሐሳብ ያሻግራል። ይህንን በርካታ ምሁራኖች የሚያምኑበት የታወቀ ነው። በመጽሐፍም በቅዱሳን መጽሐፍትም ይታወቃል። ነገሮችን ሰከን ባለና በጣም ጥሞና በተሞላበት ከተቻለ በመረጋጋት ማየትና በንግግር መፍታትን የመሰለ ጉዳይ የለም። ስለዚህ በዚህ አይነት መልኩ ደግሞ የምትታነጽ ኢትዮጵያ እንድትኖር ምሁራን አስተዋጽኦ ማድረግ አለባችሁ። ዲስፓይት ተገፍቻለሁ፣ እንደዚህ ሆኛለሁ፣ እንደዚህ ሆኛለሁ የምትሉት ነገር ትታችሁ ለምን ካላችሁ ወደዳችሁም ጠላችሁም ይሄ ድሃ ሕዝብ ነው ያስተማራችሁ። ሀብታም ሆኖ ድሃ እንዲደረግ በተለያየ መልኩ የተጨቆነ የተነገደበት ሕዝብ ነው ምስኪኑ የሀገራችን ሕዝብ አስተምሮ ለዚህ ያበቃችሁ። ይህን መርሳት የለባችሁ። በሁለተኛ ደረጃ ወደድንም ጠላንም እየበላንም እየተባላንም የምንኖረው ከኖርን ኢትዮጵያ ውስጥ ነው። ሌላ ሀገር የለን። በእነ ግብፅ አጀንዳ እንባላለን። አምላክ በሰጠን ቸሮታ ወይም ጸጋ ደግሞ አገር ውስጥ እየሰራን እንበላለን። ምርጫው የኛ ነው። ማደግ የምንፈልግ ከሆነ የጋራ ሐሳብ ያስፈልጋል። ስለዚህ እዚህ ላይ ምን ለማለት ነው መጨረሻ ስጠቀልለው አላብዛባችሁ። አሁን ግብጾች እንደሚያደርጉት በተለይ የግብፅ ምሁራን በተለያዩ ክፍለ ዓለማት እየዞሩ እንደሚያደርጉት እንቅስቃሴ ኢትዮጵያውያን ጀግነን በእልህና በጣም በተናበበ መንገድ የእነሱን አጀንዳ ፉርሽ ማድረግ መቻል አለብን። እያደረጋችሁ ያላችሁ ክብር የሚገባችሁ አላችሁ። በስውር የምትሰሩ ለኢትዮጵያ የቆማችሁ በተለይ ዲያስፖራ ምሁራን ውስጥ አላችሁ፣ አገር ውስጥም አላችሁ። በተለይ ዲያስፖራው ላይ ግን ይሄ መቀጠል አለበት ነው። ለማንኛውም ይሄን ካልኩ በኋላ ወደ ጉዳይ ልግባ። እንግዲህ በመጠኑ ነገሮችን በዚህ መልኩ ካስገነዘብኩኝ በተለይ በአንድነታችን ዙሪያ ወደ ጉዳያችን ስንገባ አንድ መረጃ ጠቆም ላድርግና ልለፍ። ኢሳያስ አፈወርቂ በሳውዲ አረቢያ አልቀናቸውም ወይም ደግሞ በተለይ እንደሚታወቀው የሻዕቢያ መንግስት ቅድሚያ የሚሰጠው አሁን ላይ ያው እስካሁን በመጣናቸው ሂደትና በታሪክ ጦርነትን ነው። ቢኮዝ ሜንታሊቲያቸው ይሄ ሳይኮሎጂካል ሴታፓቸው በኃይል እንገረስሳለን፣ በኃይል እናሸንፋለን፣ በኃይል የፈለግነውን ፍላጎት እናሳካለን የሚል እይታና እሳቤን ያላቸው። ለዛ ነው ባይዘዌ የሚረዷቸው አገራት ለነሱ መሳሪያ የሚሰጧቸው አገራት ኢትዮጵያን ሳይንቁና ኢትዮጵያን እየፈሩ ወይም ደግሞ ኢትዮጵያን አክብረው ለኢትዮጵያ መጣያ የሚሆን በጣም በቃ ሩቅ አስበው ሩቅ ሲሄዱ እነሱ በቀላሉ ኢትዮጵያን እንጥላለን ብለው የማይሆኑን ሊታሰብ የማይገባ ሐሳብ ውስጥ የሚገቡት ቢኮዝ ምንድነው ዛሬም እንደ 1980ና 60ዎቹ የሚያስብ አእምሮ ስላላቸው እኔ ሌላ አይደለም። ምክንያቱም ይሄን ስል ቢያንስ ለህዝባቸው ቢያስቡ ምን አለበት? ምክንያቱም ለህዝቡ ማሰብ እኮ ከጦርነት ይልቅ ሰላምን የግድ እንዲመርጡ ያደርጋቸዋል። ግን ደንታ የላቸው። እነ ግብፅ ኢትዮጵያን ለመውጋት አይሞክሯትም። እነ ሳውዲ አረቢያ ኢትዮጵያን ለመውጋት አይሞክሩ። ይሄን ስል ሳውዲ አረቢያን ደግሞ ሙሉ በሙሉ ጠላት ሀገር አድርጋችሁ እንዳታስቡ። ምክንያቱም ከዚህ በፊት አዎ የሚገርም ጉዳት እኛ ላይ አድርሰዋል። የሻዕቢያ መንግስት ሆኖ እንዲቆም ኤርትራ ከኢትዮጵያ እንድትገነጠል በማድረግ አሁን ላይ ግን የሁለቱም ሀገራት ወዳጅ ሆነው ነው የቀረቡት። ኢሳያስ አፈወርቂ መሳሪያ እንዲሰጣቸው ያቀረቡት ጥያቄ ተቀባይነት ሊያገኝ አልቻለም። እንደውም ንጉሱ ችግራችሁን በንግግር ፍቱ የሚል ሐሳብ አቅርበዋል። የቻይና የመካከለኛውና በተለይ የምስራቅ አፍሪካ ልዩ መልእክተኛ ሰኞ ዕለት ኤርትራ አስመራ ነበሩ። ከኢሳያስ አፈወርቂ ጋር ከመከሩ በኋላ ባለፈው
አሁን ደግሞ ኢትዮጵያ መጥተዋል እና ከውጭ ጉዳይ ሚኒስተር ጋር ምክክር አድርገዋል። የሚገርማችሁ ነገር የቻይና የልዩ መልእክተኛ ቀድሞ አስመራ የመግባቱ ጉዳይ አሜሪካን በጣም ነው ያበሳጫት እና ኢሳያስ ከልዑክ ቡድኑ ጋር ካደረጉት ውይይት በኋላ ወደ ሳውዲ አረቢያ ሲሄዱ አሜሪካ ፊታቸው ኮስተር እንዲልባቸውን ያስደረገችው የሳውዲ ንጉሶች ለምንድን ነው ካልን፣ ይህን ስል ደግሞ ሳውዲ አረቢያ የኤርትራ አጋር አይደለችም እያልኩኝም አይደለም። እንድትገነዘቡኝ የምፈልገው ነገሩን ቀለል ባለመልኩ እንድትረዱት፣ አሜሪካ ራሽያና ቻይና ይህንን ቀጠና እንዲቆጣጠሩም ሆነ በእጃቸው እንዲያስገቡ ስለማትፈልግ this is obvious የታወቀ ነው። አጋሮቿ የሆኑ የቀጠናው አገራትን በሚገባ እየተጫነች ነው እና አሜሪካ አንድ ስትራቴጂ ነድፋለች በምስራቅ አፍሪካ ቀጠና በርደን ሼሪንግ የሚል። ይሄ በርደን ሼሪንግ the new American strategy towards Horn of Africa and the Middle East ነው የሚለው። ኤኒዌይስ ምንድነው ፖይንቱ? አሜሪካ ከዚህ ቀደም ቀጠናው ላይ የራሷን ወታደሮችና ገንዘቧንም ዲፕሎይ በማድረግ ኢንቨስት በማድረግ ነው ቀጠናውን ስትጠብቅ የቆየችው። በእርግጥ ስትጠብቅ ሲባል የአሜሪካ ሰራዊት እንደ ኢትዮጵያ ቀጠናውንና የቀጠናው አገራትን ሰላም ደህንነት ለማስጠበቅ ሞቷል ብንል ውሸት ነው የሚሆነው። እኛንን እየሞትን ያለነው እኛንን ሞተን አይደለም ለኢትዮጵያ ለምስራቅ አፍሪካ ቀጠና ዋስትና እየሰጠች የነበረችው ኢትዮጵያ ነች። አሁንም የቀጠለችው ኢትዮጵያ ነች። ይሄ ፋክት ነው፣ የሚካድ ነገር አይደለም። ለዚህ የሀገር መከላከያ ሰራዊት በየትውልዱ ያለው ክብር ይገባዋል። የምሬን ነው የምነግራችሁ። ምክንያቱም የታሪክ ድርሳን እኛ ሀገር በትክክል ስለማይነገር ወይም ደግሞ ስለማይዘመርለት እንጂ የሀገር መከላከያ ሰራዊት እየሞተም እየደመሰሰም አገር እያቆመ በተለይ ጠላትን ድል እየነሳን የመጣው። ይህንን በሶማሊያ ታሪክ ማየት እንችላለን። በኢትዮ ኤርትራ ጦርነት ማየት ሳንዘጋጁላ በኢትዮ ኤርትራ ጦርነት በዛ ኃይል ኤርትራን ያን ሁሉ የግብፅና የምናምን የጀሌዎቹን ድጋፍ ይዞ እጅ አሰጥተነዋል። ይሄ ማይካድ የታሪክ ሀቅ ነው። ግን አሁን እነሱ አሸናፊ እንደሆኑ ነው የሚያወሩት። በጣም የሚገርመኝ ነገር ብቻ ያው ለታሪክ እንተውና ይሄንን አሜሪካ ይሄንን ቀጠና ለኢትዮጵያም በጀት በመበጀት ሊሆን ይችላል በጸረ ሽብር መዋጋትና በጸረ ዓለም አቀፍ ካውንተር ቴሮሪዝም በሚባለው ጥምረት በመጣመር ቀጠናው ላይ ሊገጥም የሚችለውን የጸጥታ ስጋት አብራ ስትከላከል ነው የቆየችው። አሁን ግን አሜሪካ አዲስ ስትራቴጂ ነው ያወጣችው። ምክንያቱም ፕሬዝዳንት ዶናልድ ትራምፕ አሜሪካ ፈርስት በሚለው ፖሊሲያቸው ስቲል አሜሪካ ብዙ ሪሶርስ እዚህ አካባቢ ላይ እንድታወጣ አይፈልጉ፣ በአንጻሩ እንድታገኝ ነው የሚፈልጉ። ከዚህ አንጻር የቀጠናው ተፎካካሪ የሚባሉ ወይም ቀጠናው ላይ ልዩ የሚባል ኢንተረስት አለን የሚሉ አገራትን በተለይ ከአሜሪካ ጋር የተጣመሩ አገራትን ወደፊት እንዲመጡ በማድረግ ከጀርባ ሆና እየዘወረች ግን ደግሞ ቀጠናው በአሜሪካ ቁጥጥር ስርና የአሜሪካን ጥቅም በሚያስጠብቁ ኃይሎች እጅ ውስጥ እንዲወድቅ ነው እየፈለገችና እየሄደችበት ያለች። አሁን ሳውዲ አረቢያ ወደፊት እንድትመጣ ፈልጋለች። ካስታወሳችሁ የባለፈው የአልጋ ወራሹ ንጉስ መሐመድ ቢን ሰልማን የአሜሪካ ጉብኝት ላይ $1 ትሪሊየን አሜሪካ ውስጥ ሳውዲ አረቢያ ኢንቨስት ልታደርግ ነው። ያ ማለት እንደሚታወቀው የዓለም አቀፉ ሲስተም ዊን ነው ብያችኋለሁ። ያው በጋራ ጥቅም ላይ የተመሰረተ የሚል ነው። ይሄ ማለት ኖሽኑ ወይም ሪል ኮንሰፕቱ ሪል ይሄ ፕራክቲካል የኢምፕሊሜንቴሽኑ ሂደት ያንን አያሳይም። ግን ፔፐር ቤዝድ የሆነው ቲዮሬቲካል ፓርቱ ምንድነው የሚያሳየው? ዘ ኒው ኢንተርናሽናል ሲስተም ስፔሻሊ ከኢራቅና ከአፍጋኑ ጦርነት በኋላ አሜሪካም ወደ ይሄ መልታይላተራሊዝም ኢንተርናሽናል ሲስተም ወይም ደግሞ ይሄ ዲፕሎማቲክ ሪሌሽን አካሄድ አገራት እንዲሄዱ ለቀቅ አድርጋቸዋለች። ግን የአሜሪካ ቀጠናዊ አህጉራዊም ሆነ ዓለም አቀፋዊ ጥቅሞች ሳይነኩ ማለት ነው። እና ላይክዋይዝ በዚህ ቀጠናም አሜሪካውን እየተጠቀመችና እየሄደችበት ያለው አግባብ ይህንን አካባቢ በራሷ ኃይሎች ግን ደግሞ በተዘዋዋሪ መቆጣጠርና ሪሶርሷን መሰብሰብ ነው። ለምሳሌ አረቦች $ቢሊየን ነው የሚከፍሉት ለአሜሪካ። የተባበሩት አረብ ኤምሬትስ አለችበት፣ ኳታር አለችበት፣ ኩዌት አለችበት፣ ሳውዲ አረቢያ አለችበት፣ ኢቭን እነ ኦማንም አሉበት። በዚህ ሂደት ውስጥ ቀጠናውን አሜሪካ ነች የምትጠብቀው። ግን አሜሪካ ስትጠብቅ እንደ በፊቱ ሙሉ ጦሯን እዚህ በማስገባት ብቻ አይደለም። ኢንፋክት ጦሯ አለ። ለምሳሌ በኳታር ውስጥ በመካከለኛው ምስራቅ በጣም የአሜሪካ ትልቁ የሚባለው ወታደራዊ ዲፕሎይመንት እዛ ነው ያለው የተደረገው፣ ወይም ቁጥሩ በጣም ከፍተኛ የሆነ ወታደር እዛ ነው ያለው። ነገር ግን በሌላ በኩል ቀጠናው ላይ እነኚህ የቀጠናው ሀገራት
በባለቤትነት አካባቢውን እንዲቆጣጠሩ ስለፈለገች አዳዲስ መሳሪያ ድሮ የማትሰጣቸውን መሳሪያ እያስፈረመች በስምምነት ለሌላ አገልግሎትና ከአሜሪካ ጋር ለሚቃረን ኃይል እንዳይጠቀሙ ወይም ድጋፍ እንዳያደርጉ እያስፈረመች የአሜሪካን ጥቅም ባማከለ መልኩ ቀጠናው ላይ ዲፕሎይ እንዲያደርጉት ወይም ዩቲላይዝ እንዲያደርጉት እያደረገች ነው ያለችው። ላይክዋይዝ አሁን ለዚህ አንድ ምሳሌ መሆን የሚችለው ባለፈው አሜሪካ ለሳውዲ አረቢያ 35 ኤፍ-ኤ እና ቢ ዘመናዊ የጦር ጀቶችን ለመሸጥ ተስማምታለች። ልክ እንደ ራሽያው ሱ-35 አይነት ጀት ማለት። በእርግጥ ሱ-35 በጣም ገራሚ ጀት ነው የሚባለው። ያም ሆነ ግን ይህንን ስትሸጥ አሜሪካ ይህንን ጀት በቀጠናው ለማንም ሀገር አልሸጠችም። ለእስራኤል ብቻ ነው የረዳችው። ይሄ ጀት ያለው የለም በቀጠናው። ነገር ግን የአብርሃም አኮርድ የተሰኘው የፒስ ስምምነት ወይም የሰላማዊ ስምምነት እስራኤልን የቀጠናው የአረብ ሀገራት እንደ ጠላት ሳይሆን እንደ ወዳጅ አይተው ከእስራኤል ጋር ጥምረትን ፈጥረው ወይም ግንኙነታቸውን በሰላማዊ መንገድ አጠናክረው በአንጻሩ የራሳቸውን ፍላጎት የሚያሟሉበት የአሜሪካን ብሔራዊ ጥቅም የሚጠበቅበትን ማዕቀፍ መሰረት ያደረገ ነው። በዚህ አግባብ የቻይና ልዑክ ቡድን ኤርትራን ጎብኝተው ጉዞአቸውን ወደ አዲስ አበባ እንዳደረጉ ቀድሞ አስመራን የጎበኙት ነግሬያቸዋለሁ። የአሜሪካ መንግስት ሳውዲ አረቢያ ለኤርትራ ጦርነትን ባይኖ ሚንስ አማራጭ እንዳታደርግ ማስጠንቀቂያ እንድትሰጥ መጫናቸውን ሰምተናል። ለኢትዮጵያ ታላቅ ድል ነው። ምክንያቱም ንጉሱ ለኢሳያስ አፈወርቂ ምንድን ያሏቸው የተባሉት የዲፕሎማቲክ ምንጮች ሲያረጋግጡ ነገራችሁን በሰላምና በድርድር ፍቱት፣ ጦርነት አያዋጣንም፣ አትራፊ አያደርገንም ነው ያሉት። ማንና ማንን ሊሉ ፈልገው ነው? ያው ይታወቃል። አንዷ ሳውዲ አረቢያ ነች፣ ሌላኛዋ ዋናዋ አሜሪካ ነች። ከዛ ደግሞ ቀጠናው ላይ የሚርመሰመሱ ሌሎች ኃይሎች አሉ፣ ለነሱ ጥቅም የሚሰሩ። እነሱን አያዋጣቸው። ቢያዋጣቸው ችግር የለባቸውም። በነገራችን ላይ ትራምፕ ራሱ ይገቡበታል የሚያዋጣ ቢሆን፣ ግን አያዋጣም ጦርነቱ። አንደኛ ኢትዮጵያ ታሸንፋለች፣ ምንም ዊዝ ኖ ዳውት ማለት ነው። ሁለተኛ ጉዳይ ጦርነቱ ከተቀሰቀሰ እስካሁን ስትጠቅማቸው የነበረችው ቀጠናውን በማተራመስ ለነሱ አንዳንድ ጊዜ ነገር ለነሱ የማይመች ሲሆንባቸው ሳውዲዎችም ግብጾችም፣ በተለይ ግብጾች ያው ሙሉ በሙሉ ነው። ሳውዲዎች ግን አንዳንዴ ሰላማዊ ለመሆን ይሞክራሉ። ሌላ ጊዜ ነገሮችን ቀየር፣ ልክ እንደ ሬዲዮ ይሄ ቲዩን አለ አይደል እንትን መቀየሪያ ምንድነው ሞገድ ምናምን መቀየሪያ የድሮ ሬዲዮ የምታውቁት እንደዚህ አይነት ቀየር ታደርጋለች እና አንዳንዴ ለዛ ስትጠቀምባት የቆየችው ኤርትራም ልትፈርስባት ነው። ይሄ አያዋጣም። ይሄንን ብለዋቸዋል ነው የተባለው። እንግዲህ ይሄንን በቀጣይ በደንብ እናየዋለን። በእርግጥም ጦርነት ለኤርትራ አያዋጣም፣ በተለይ ለሻዕቢያ መንግስት አያዋጣው። ለምንድን ነው ከተባለ ጦርነቱ ሻዕቢያ በሚያስበውና ባቀደው መልኩ አይከናወንም። አስገራሚውን ነገር ነው የምነግራችሁ። እንደገና ደግሞ የሆነ ተራራና የሆነ እንትን በመያዝ ብቻ አሸንፊያለሁ የሚባልበት ወቅት ላይ አይደለንም። አሁን ነገሮች በጣም ሩቅ ሄደዋል፣ ተቀይረዋል። ስለዚህ አሁን ሰላምና ትብብር ነው የሚያስፈልገው። በአንጻሩ ቻይናም አለው ብላ መከሰቷ ደግሞ ለአሜሪካ ሌላ የጸጥታ ስጋትን ፈጥሮባታል። ቢኮዝ ከሰሞኑ ነግሬያቸዋለሁ፣ ራሽያ ከአልቡርሃን መንግስት ጋር ስምምነት ውስጥ ገብታ በቀይ ባህር የሱዳን የባህር ቀጠና ውስጥ ይሄ ስትራቴጂክ ኤንድ ኤክስክሉሲቭ ኢኮኖሚክ ዞን በሚባለውና ለአንድ ሀገር የሚሰጥ ነው ይሄ ባህር ላይ ግዛት፣ በሌላ በኩል ደግሞ የሱዳን ግዛት ተብሎ በሚጠራው የቀይ ባህር ግዛት ላይ የባህር ኃይሏን ልታሰፍር ነው ራሽያ። ይሄ ጉዳይ አሜሪካን አሳስቧታል። ስለዚህ እነ ኤርትራ ጦርነት ውስጥ የሚገቡ ከሆነ ምን ሊፈጠር እንደሚችል ራሳቸው አስቡት። ይሄን የተባለው አንድ መረጃ ግን ኤርትራ ኔክስት የሚል ሰው ምን አለ? የሬድሲ ብሎክ እየተፈጠረ ነው። ማማንን ይዞ ሱዳንን፣ ኤርትራን፣ ግብፅንና ሳውዲ አረቢያን ይዞ የሬድሲ ብሎክ እየተፈጠረ ነው የሚለው። አንደኛ ይሄ የሬድሲ ብሎክ ምንድን ነው ያለው? ኤርትራ በኢትዮጵያ ላለመወረር ስለምትፈራ ይሄ ናቹራሊ ሆነ ኢንተረስት ያላት መሆኗን የሚያሳይ ስለሆነ በዛ ግዴታ ይህንን ጥምረት ለመፍጠር ትገደዳለች የሚል ነው። ሁለተኛው ግብፅ ከኢትዮጵያ ጋር በአባይ ውሃ ዙሪያ ውዝግብ ውስጥ ስላለች ኢትዮጵያን የምትይዝበት ወይም ደግሞ የምታጨናንቅበት አጀንዳ ነው። ስለዚህ ትፈልገዋለች። ሱዳን አልቡርሃን የሚመራው መንግስት ሱዳንን መቆጣጠር ስለሚፈልግ ከነኛ ሀገራት በተለይ ደግሞ ከኤርትራ ጋር በጥምረት ነው መስራት የሚፈልገው። ስለዚህ የሀገራቱን ፍላጎት ያሟላል፣ የሱ ፍላጎት እንዲሟላለት በዚህ ምክንያት ይጣመራሉ። አራተኛ
ሳውዲ አረቢያ ቀጠናው ላይ የበላይነቷን ማስጠበቅና በአሜሪካም ቀደም ሲል የነገርኳችሁ ተልዕኮ ስላለ ያንን መወጣት ስለምትፈልግ እነኚህን ሀገራት ልታደራጅ ትችላለች። አሁን የኢሳያስ የአሁኑ ጉብኝት ከዚህ ቀደም በካይሮ 5 ቀን፣ በሱዳን 2 ቀን፣ በሦስተኛው ቀን የተመለሱት አሁን ደግሞ በሪያድ 4 ቀን የሚደረገው ጉብኝት የቀጠናውን የሬድ ሲ ብሎክ ወይም አሊያንስ ለመፍጠር ነው የሚል ትንተና እየሰጠ ነው። አንድ ኔክስት ኤርትራ ነው የሚለው ቻናሉ። እንግዲህ በምስሉ ላይ ማየት ትችላላችሁ። በነገራችን ላይ ይሄንን ተንታኝ ወይም ሚዲያውንም ልትከታተሉ ትችላላችሁ። ምን አይነት ሐሳብ ቢኮዝ በእነሱ በኩል የተለየ ሐሳብ ካለ ለመፈተሽ ማለት ነው። እዚህ ላይ ግን አንድ የጎደለው ነገር እኔ የሚሰማኝ የቀይ ባህር ቀጠና ሀገራት እነኚህ ብቻ ናቸው ወይ? ከነኚህ ውጪ እነ ጆርዳን አሉ፣ እነ ዮርዳኖስ፣ እስራኤል አለች፣ የመን አለች፣ ጅቡቲ አለች። እነኚህ ሀገራት ዕጣ ፈንታቸው ምን ሊሆን ነው? ከዚህ በላይ ደግሞ በዚህ ቀጠና ላይ ጥቅም አለኝ ይገባኛል ብለው የሚመጡትስ እነ ቻይና፣ እነ ራሽያ፣ እነ አሜሪካ፣ እነ አውሮፓ ህብረት፣ በተለይ እነ ፈረንሳይ፣ ጀርመን፣ እንግሊዝ ምን ሊሆኑ ነው? ይህንን ጥምረት ዝም ብሎ ይፈቅዳሉ? በነገራችን ላይ ይሄ ጥምረት እኮ ከ30 እና 40 ዓመት በፊት እኮ የታሰበ እኮ ነው። ኤርትራ ራሱ እንድትገነጠል ሲያደርጉ እኮ ኢትዮጵያን የምናገልበት ብቻ ሳይሆን ቀጠናው ላይ እስራኤልን ከነው በቃ የምናስወግድበት የጋራ የቀይ ባህር ጥምረት እንፈጥራለን ብለው ነው ኤርትራን ያስገነጠሉት። ግን አልተሳካም። ቢኮዝ ሌላ ሀያላን ሀገራቱ እዚህ ላይ የሚገርም ስታንድ ነው ያላቸው፣ የሚገርም አቋም ነው ያላቸው። አይፈቅዱም። ለምን? ይሄ ጥምረት ሄዶ ምን ሊፈጥር እንደሚችል ያውቁታል። በተለይ ለምዕራባውያን ሀገራት እስራኤል በቀጠናው ካላት አስፈላጊነት አንጻር እንደውም የግብፅን የበላይነት ከነው አስወግደው እስራኤልን ወደፊት ማምጣት ነው የሚፈልጉ። ስለዚህ ይሄ ጉዳይስ እንዴት ነው የሚታየው የሚለውን አልመለሱም እኚህ ሰውና እንደዚህ አይነት ሐሳቦች እየመጡ ነው። ለማንኛውም ፕሬዝዳንት ኢሳያስ አፈወርቂ በሳውዲ አረቢያ ያደረጉት ጉብኝት አልተሳካላቸውም በአንድ በኩል። በሌላ በኩል ደግሞ እንመጣበታለን። መረጃዎችን መሰረት አድርገን አሳሳች መሆን አያስፈልግም፣ ያልሆነ መረጃ መስጠት አያስፈልግም። እንግዲህ ወደ ሌላው መረጃችን ስናልፍ የአንጋፋው ፖለቲከኛ አቶ አባዱላ ገመዳ አነጋጋሪ ግን ደግሞ እውነት የሆነ ንግግር ተናግረዋል። አሰብ የኢትዮጵያ ነው፣ የወሎ ግዛት ነው የነበረው። በግዛትም ከሆነ በቀደመው ስርዓት ውስጥም አከላለሉና ሲተዳደር የነበረው በወሎ ግዛት ውስጥ ነው። አሰብ በታሪክ የኤርትራ ሆኖ አያውቅም። እነሱ አሁንም ጦርነትን በማወጅ ኢትዮጵያን ለማወክ ለማፍረስ ይጥራሉ። እኛ ደግሞ ኢትዮጵያን ለመገንባት መጣር አለብን። ኢትዮጵያ እንደነሱ እንደሚያስቡት በቀላሉ የምትፈርስ ሀገር አይደለችም፣ ልትፈርስም አትችልም። ምክንያቱም በርካታ ምክንያቶች ያስቀምጠዋል። ኢትዮጵያ ጠንካራ አቅም ያላት ሀገር ነች። አሁን በተለይ በወታደራዊ ዘርፍ በቀጠናው ላይ እኔ አንድ ነገር እዚህ ጋር ወደ እሳቸው መልእክት ሐሳብም እየሄድን በዛው ግን አንድ ነገር ማዕከል ላይ አንድ ነገር ልንገራችሁ። ኢትዮጵያን የሚገዳደሯት በተለይ እንደዚህ በየስርቻው ይሄ በየጉያዋ እንደዚህ ለመውጋት የሚሞክሩ ኃይሎች እነ ፈረንሳይ፣ እነ እንግሊዝ፣ እነ አሜሪካ፣ እነ ራሽያ ቢሆኑ አዎ ብንፈራ የወታደራዊና ኢኮኖሚ አቅማችን ስለማይገናኝ ልንል እንችላለን። እንደው እነኚህ በቀጠናችን እነኚህ አፍንጫችን ስር ተቀምጠው ለራሳቸው እንኳን የአንድ አዲስ አበባን የሚያክል ኢኮኖሚ የላትም። ለምሳሌ ጅቡቲና ኤርትራ የላቸው። እውነት ነው የምነግራችሁ። እስኪ አዲስ አበባ ከተማ የሚሰበስበውን የዘንድሮም ግብርና ጅቡቲ እንደ ሀገር ከገቢያዋ ብቻ ማለት ከሀገር በቀል ኢኮኖሚዋ፣ ኤርትራም ከሀገር በቀል ኢኮኖሚዋ ብቻ የምትሰበስበውን በጀት ይዩት፣ አይገናኝም። ጅቡቲ የምትሰበስበው ከኢትዮጵያ ነው 4 እና 3 ቢሊዮን ዶላር በዓመት። ከዛ ወደ 700 ምናምን ሚሊዮን ዶላር ከጦር ሰፈር በማከራየት ታገኛለች። አሁን ወደ 1 ቢሊዮን ከፍ ብሏል እየተባለ ነው። ኤርትራ የጦር ሰፈር የለም፣ የተወሰኑ አገራት ናቸው። አንዴ ከፍለው ጨርሰዋል። ኢሳያስ ብረት ገዝቶ ወታደሩን እየከፈለ ወይም የሆነ እስካሁን ቢሮክራሲውን የሚያከናውንበትን በጀት ሲፈጽምበት ቆይቶ እጁ ላይ ባዶ ነው። ካዝና የለው፣ ካዝናው ላይ ዶላር የለው። መወራረድ ይቻላል። ይሄንን ለምንድን ነው ካለን አይኤምኤፍ እኮ ባለፈው ምን አወጣ? የአይኤምኤፍ 2025 ሪፖርት እኮ የኤርትራ ኢኮኖሚ ሊስቱ ውስጥ የለም። ምክንያቱም የኤርትራን ኢኮኖሚ እንዴት እናስገባው? አንደኛ መረጃ የለንም፣ ሁለተኛ የኤርትራ የገቢ ወጪ ንግድ ምን እንደሆነ አይታወቅም፣ የለም። እንግዲህ አይኤምኤፍ ዓለም አቀፉ የገንዘብ ድርጅት አይኤምኤፍ የኤርትራን ኢኮኖሚ በ2025 ሪፖርት ውስጥ ካላካተተው እንደከዚህ ቀደሙ አገሪቱ አለች ለማለት ትደፍራላችሁ? ወይም ኢኮኖሚው አለ ለማለት ትደፍራላችሁ? ቀልዴን እኮ አይደለም። ኢኮኖሚው የለም። ከሌለስ በግድ አለ አንለው። እነኛ አገራት ናቸው እንግዲህ አሁን ለኛ
አሜሪካና ራሽያ ቻይና የማይፈጥሩትን አይነት ስጋት ለመፍጠር የሚሞክሩት በእኛ ላይ ኢማጂን። ይሄንን ምን ያህሎቻችን ተገንዝበናል? ስለዚህ እኛ ሄደን ቀይ ባህር ጋር ሄደን ህንድ ውቅያኖስን እንቆጣጠራለን ስንላቸው ሽብርክ ነው የሚሉት፣ ያልባቸዋል። ቢኮዝ የሚገባት ያ ነው ኢትዮጵያ። ታሪክም የሚያስረዳው ያንን ነው። ከዚህ ቀደም ነግሬያቸዋለሁ። የመጨረሻው የአክሱም ንጉስም እነ ካሌብን አስታውሱ። ከዛም በፊት የነበሩ ነገስታት ሳውዲ አረቢያ ግማሹን የመንን እኮ ያስተዳድሩ ነበር አይደል? ይሄ ማለት ምን ለማለት ነው? አስቡት። ጅቡቲ እና ኤርትራ እንዳለ የኢትዮጵያ አካል ሆኖ ማለት ነው። ቀይ ባህርን እኮ ኦልሞስት ከ70% በላይ ኢትዮጵያኖች ሲመሩት ነበር ማለት፣ ሲያስተዳድሩት ነበር ማለት ነው። በኋላ ላይ እነ ቱርክ መጡ፣ እነ ፖርቹጋል መጡ፣ ከዛ እንግሊዝ መጣች፣ ነገር ተበላሸ። ይሄ ሆኖ ነው ዛሬ ላይ የደረስነው። ያም ሆነ ግን ግብጾች በእንግሊዞች እርዳታ አቅም ፈጥረው ከኛ ቀጠናውን ከተረከቡ በተወሰነ ደረጃ በኋላ ያ ነዳጅ መጣ። እነ ሳውዲ አረቢያንም አጣመሩ፣ ደግመን እንዳናሸንፋቸው ነዳጁ መጣ። እነ ሳውዲ አረቢያ ነዳጁን ያዙ። እሺ። ስለዚህ ይሄ ጉዳይ ቀጠናውን ያዙት። ኤርትራ እንድትገነጠል፣ ጅቡቲም እዛው በሊዝ እንደተወሰደች እንድትቀር የራሳችንን ግዛት ማለት አደረጉ። አሁን ድረስ እየተገዳደረን ነው። ዛሬ ግን አይናችን ተገልጧል። ቢያንስ ክብራችን የት እንደሆነ፣ ደረጃችን የት እንደሆነ፣ የሚገባን የት እንደሆነ፣ ይሄ መንደር ውስጥ የሚወራ ወሬ እንዳልሆነ የኢትዮጵያ ክብር ተገንዝበናል ቢያንስ። ስለዚህ ንግግራችንም ቶኑ ተቀይሯል፣ መቀየርም አለበት እና በዚህ ደረጃ እነ አሜሪካና እነ ቻይና እነ ራሽያ እነ አውሮፓ ህብረት የማያስፈራሩንን ማስፈራሪያ እኮ ነው እየለቀቁብን ያሉት። ይግረማችሁ እንግዲህ በጣም ነው የሚደንቀው። ስታዩዋቸው እዛ ናቸው። እንግዲህ አሁን ሶማሊያን ተመልከቷት። ለራሷ እንዶ አገር ተሰፍሮ የማያልቅ የቤት ሥራ ያለባት አገር ኢትዮጵያን ለመውጋት ትዘጋጃለች ከግብፅ ጋር ቢቻላት ማለት ነው። በእርግጥ አልቻለችም፣ አትችልም፣ ግን ቢቻላት። ጅቡቲን ተመልከቱ። ለራሷ የበሬ ግንባር የምታክል ገና ለገና በሊዝም ተሰጥ። ለዛውም እኮ የኢስማኤል ዑመር ጉሌ ቤተሰብ ብቻ ነው ጅቡቲን እኮ በኢምፓየር የያዛት። በነገራችን ላይ የአንድ ቤተሰብ ሪል ስቴት ነች ጅቡቲ። አሁን ባለው ተጨባጭ ሁኔታ የማይነገረው ስለ ጅቡቲም አጌኒስት የሆነ መግለጫ የማይወጣው ከኢትዮጵያ በኩል አንድ ለአሁን ለጊዜው መተንፈሻ ያለችን እሷ ስለሆነች ነው። እና በአጠቃላይ እነኚህ ሀገራት ይህን ያለ አጀንዳ ሲፈጥሩበት ግብፅን ተመልከቷት። ለራሷ በእርዳታ የምትኖር የአውሮፓ ህብረት የአሜሪካ መንግስት እኮ ነው ግብፅን ያጀገናት። እንግሊዞች ናቸው ግብፅን እኮ ጠንካራ ያደረጓት እንጂ ምን አላት? ወራጅ ወንዝ የሌለባት ሀገር ከአንድ ከአባይ ወንዝ ውጪ 70% የሚሆነው የአገሪቱ ግዛት ሰው የማይኖርበት ምድረ በዳ የማያበቅል ዝም ብሎ ፀሐይ የሚደበድበው መሬት ያለበት አገር ይዛ ኢትዮጵያን ለማጨናነቅ ራሷን ራሽያና አሜሪካ አድርጋ እዚህ ጋር ትመጣለች። እኛ የሚገርመኝ ነገር ደግሞ የእኛ እንደዚህ እርስ በርስ የመባላት ጉዳይ ለነኚህ ማለት ነው። አስቡት ምን ያህል ደረጃችንን እንዳወረድን። ይህንን በደንብ ብናጤነው ይገባል። ብናጤነው ብዬ አስባለሁ። በጣም ልናጤነውም የሚገባ ጉዳይ ይመስለኛል። እንግዲህ አቶ አባዱላ ገመዳም የታሪክ እውነትን ከታሪክ ድርሳን ሳያፋልሱ አሰብ የማን እንደሆነ ቁጭ ነው ያደረጉት። በቀጥታ ነው የተናገሩት። ኢትዮጵያም እንደማትሸነፍ አረጋግጠዋል። ይሄንን ያልኳችሁ መግቢያዬ ላይ የተናገርኩትም ለዚህ ነው። መግቢያዬ ላይም ለኢትዮጵያ በምታስፈልጉበት ጊዜ እንደዚህ አይነት ወሳኝ ሰዎች ውጡና ተናገሩልን። ለምን ምንድን ነው የሚባለው በታሪክም እንደዚህ አይነት ታሪካዊ እውነታዎችን እያወጣን መነጋገር አለብን ነው። አባዱላ ይህን ሲሉ በርካታ አስተያየቶች ተሰጥተዋል። ከተሰጡ አስተያየቶች መካከል አንዱ አባዱላ ይህንን ነገር ዝም ብለው አይናገሩም። አንደኛ በጣም በሳልና ታሪኩን በደንብ ጠንቅቀው የሚያውቁ የሀገሪቱንና የቀጠናውን ፖለቲካ የበሉት በደንብ የተረዱት ሰው ናቸው። ስለዚህ በዚህ ሰዓት ላይ የሚናገሩት ራሱ በተለይ ኢሳያስ አፈወርቂ ሳውዲ አረቢያ ሄደው ነገር ለመጎንጎን ሲሞክሩ እሳቸው በዚህ ጋር የዚህ አይነትን በጣም ወሳኝ መረጃን ማስተላለፋቸው ወይም ንግግር መናገራቸው ትልቅ የሆነ መልእክት አለው። አንደኛ እማታርፉ ከሆነ እኮ ታሪኩን እናወጣዋለን ነው መልእክት እያስተላለፉላቸው። ቢኮዝ ትላንትና አብረው ነው የነበሩት። በደርግ ዘመነ መንግስትም የነበሩ ሰው ናቸው አቶ አባዱላ። ስለዚህ እማታርፉ ከሆነ እነሱ እኛን ሊወጉ ይሞክራሉ፣ ግን አያሸንፉንም። ይህንም ብለዋል። ጠቅላይ ሚኒስትሩ ደግሞ ምን አሉ? የእኛን ጠላቶች ሆሳና ባለፈው በ20ኛው የብሔር ብሔረሰቦች በዓል ላይ የኢትዮጵያን ጠላቶች እንደ ጸጉር ቅማል ተራ በተራ ይራገፋሉ ነው። እየተራገፉ ነው ባይዘው። ቢኮዝ ይሄ እኮ ሲቃ ነው፣ እየሰማን ያለነው እኮ ሲቃ ነው።
ቢኮዝ እቺ ሀገር እንደዚህ አይነት አይን ገልጣ መምጣቷ አሸብሯቸዋል፣ አስደንግጧቸዋል። አስቡት እስኪ ጦርነት ኢትዮጵያ እንድትጀምር ምን ያልተደረገ ነገር አለ? ምን ያልተደገሰ ድግስ አለ? የጦርነት ድግስ ዝም ኢትዮጵያ። ለምን? ጦርነቱ ማንን እንደሚያተርፍ ወይም ትርፋማ እንደሚያደርግ ይታወቃል። ስለዚህ ይሄንን ጉዳይ በሚመለከት አባዱላ ይሄን አሉ። እናም የተሰጠው አንዱ ትርጓሜ ይሄ ነው። እማታርፉ ከሆነ ታሪኩን እኮ እናውቀዋለን፣ ኢትዮጵያም ሰው አላት ነው የምለው። ይህን ስል ደግሞ ምን ማለት ፈልጌ ነው? በእንደዚህ አይነት ወሳኝ ሰዓት ይህን ንግግር መናገር ከአንድ ከፍተኛ የመንግሥት ባለሥልጣን የነበረ ሰውና ከአንድ ቀጠናውን እና የቀጠናውን ታሪክ በደንብ በውል ከሚረዳ ሰው ይሄ ነገር መምጣቱ ትልቅ የሆነ የመጫወቻ ካርታ ነው። ኢሳያስ ሳውዲ አረቢያ ሲገቡ ከዚህ መርዶ ሰሙ ማለት ነው። በሌላ በኩል ደግሞ ሕዝቡን ምን ያህል እንደሚያጀግነው አስቡት። ምክንያቱም ያቁታላ። ለምሳሌ ኤርትራ ስትገነጠል ከመገንጠሏ በፊትም የነበሩ ሰው ናቸው ፖለቲካ ውስጥ ያቁታል። ወታደራዊ አመራርም የነበሩ ሰው ናቸው ያቁታል። ይህንን ጉዳይ ምን አይነት ደባም እንደተሰራ ያቁታል። ከፖለቲካ አሁን ላይ በተለይ ኢትዮጵያን ከሚያቋት ፖለቲከኞች ከሚባሉ ሰዎች በተሻለ መልኩ ምናልባት እንደኔ ግምት ነገሮች በምን መልኩ ሲከናወኑ እንደነበርም በደንብ ጠንቅቀው የሚያውቁ ሰው ናቸው ብዬ ስለማምን ከዚህ በፊት ከነበራቸው ኃላፊነት አንጻር ማለት ነው የተለየ ነገር ሊፈጥሩ የሚችሉም ይመስለኛል። ለምሳሌ ታሪክን አዳዲስ ሚስጥሮችን በማውጣት ወይም የነበሩ ግን ያልተገለጡ ሚስጥሮችን በመግለጥ እና እነ ሻዕቢያ ምን አይነት አሻጥር ኢትዮጵያ ላይ ሲሰሩ እንደነበር በማጋለጡ ረገድ ትልቅ ሚና ሊጫወቱ ይችላሉ። ይሄ እንደ ትልቅ እኔ ምንድነው ልበለው ፈንጅ ልበለው ወይ ቦምብ ወይ ሚሳኤል እንደዚህ አይነት ዱብዳ እንደሆነ ነው ለሻዕቢያ የምገልጸው የእሳቸው ንግግር። ቢኮዝ በጣም the right person at the right place and at the right time እንደሚባለው ትክክለኛ ሰው ትክክለኛ ሰዓት ላይ ትክክለኛውን ንግግር የተናገሩ አድርጌ ነው የምወስደው። ይህን ስላችሁ የባህር በሩ ጉዳይ በጉልበት እነሱን ቀጥቅጠን ወይ ወረን እንደዚህ ይምጣ ለማለት ፈልጌ አይደለም። እኛ ሰላም እኮ ነው ያቀረብነው። የት ሀገር ነው አብረን በድርድር የራሴን ነገር መልሱልኝ ብሎ ሌላ ምትክ ለመስጠት ሆደ ሰፊ ሆኖ የሚቀርብ ሀገር? አንድ ጊዜ ነግሬያችኋለሁ። የአርሜኒያና የአዘርባይጃንን ጉዳይ አንስቼላችኋለሁ። የምታስታውሱ ከሆነ አስቡት እንግዲህ ታስታውሳላችሁ ብዬ ተስፋ አረጋለሁ። እና ይሄ ጉዳይ ነው ያለውና አባዱላ ይህን ንግግር መናገራቸው በኤርትራ ባለስልጣናት ዘንድ መደናገጥን ፈጥሯል። እንደውም አዳዲስ ንግግሮች እየመጡ ነው። እሱን ደግሞ በቀጣዩ ጊዜ ከሌላ መረጃ ጋር አጠናቅረን የምናቀርብላችሁ ነው የሚሆነው። ወደ ሌላኛው መረጃዬ ሳልፍ የሱዳን ሁኔታ ጀነራል አብዱልፈታህ አልቡርሃን በጀነራል ሙሐመድ ሐምደን ዳጋሎ እየደረሰባቸው ባለው ጥቃትና ከፍተኛ የሆነ ወታደራዊ ኪሳራ አሁን ኢትዮጵያና ኤርትራ ይገቡበታል የተባለውን ጦርነት ለጊዜው ወደ ጎን በመተው ራሳቸው ወደ ኢትዮጵያ ድንበር ለመጠጋት ሙከራ እንደሚያደርጉ የሚያሳይ መረጃ ወጥቷል። ራሳቸው መግለጫ ሰጥተዋል። በዚህ ጉዳይ ላይ ቀጥተኛ መግለጫ ባይሆንም ከሄሚቲ በቤኒሻንጉል ጉሙዝ ይሄ በዳርፉር ዋና ከተማውን ኒያላ አድርጎ አዲስ ትይዩ መንግስት የመሰረተው የጀነራል ሙሐመድ ሐምደን ዳጋሎ ወይም የሄሚቲ ጦር በኢትዮጵያ ውስጥ ወታደራዊ ማሰልጠኛ አለው የሚል ነው። ይህንን መረጃ ያጋራው ማን ነው? አልጀዚራ የሚባል በኳታር መቀመጫውን ዶሃ ያደረገው የሚዲያ አውታር ነው። አልጀዚራ ይታወቃል። በአልጀዚራ ዘገባ አረበኛ ነው፣ ተተርጉሞ ነው። ውድ እንግዲህ ኢትዮጵያውያን አረበኛ የምትችሉ በዚህ ላይ ሮላችሁ ጥሩ ነው። አሁንም በርቱ፣ ቀጥሉበት። እና ይሄ ጉዳይ በአልቡርሃን መንግስት ዘንድ ከፍተኛ ስጋትን በመፍጠሩ ምክንያት ወደ ምስራቃዊ እና ደቡብ ምስራቅ አካባቢ የኢትዮ ሱዳን ድንበር አካባቢ ለመጠጋት እና እዛም አዲስ የጦር ግንባር ለመክፈት ሙከራ እያደረጉ ስለመሆናቸው ተሰምቷል። ከዚህ ቀደም ታስታውሱ ከሆነ የሻዕቢያ መንግስት እቅድ ምንድነው በሚለው ዙሪያ ባለፈው ኢሳያስ አፈወርቂ ሱዳንን በጎበኙበት ወቅት ፖርት ሱዳን በሄዱበት ወቅት ምን ብያችሁ ነበረ? ያን ጊዜ አንድ መረጃ ወጥቶ ነበረ። የአልቡርሃን ጦር አሁን ባለው ሂደት የሚቀጥል ከሆነ ተሸናፊ ነው የሚሆኑ። ምክንያቱም የሄሚቲ ጦር ኤልፋሸርን ከተቆጣጠረ በኋላ ግስጋሴውን ወደ መሃል ሱዳን ወደ ካርቱምና ወደ ሰሜን እያደረገ ነው ያለው። ለምን? ሰሜን ላይ ግብፅ ለአልቡርሃን የምትሰጠውን ድጋፍ እንድታቋርጥ የሚያደርግ መፈናፈኛ ለማሳጣት ወይም ደግሞ እዛ ጋር የሆነ ትርምስ በመፍጠር የሄሚቲ ጦር ማለት ነው
አልቡርሃን የሚያገኘውን የሎጂስቲክስ ድጋፍ እንዲቋረጥ ለማድረግ እቅድ አለው። በሌላ በኩል ይህን ስላችሁ ራሳቸው በይፋ የተናገሩት ነው። ባይዘው ሚስጥር አይደለም። ይህንን በይፋ ራሳቸው ሐምዳን ዳጋሎ ቀጥሎ የምናደርገው ወደ ማዕከል ያ ማለት ወደ ካርቱምና ወደ ቀጣዩ የሱዳን ግዛቶች ለመቆጣጠር ነው። ምክንያቱም በሱዳን እኛ ሲቪል መንግስት እንዲመሰረት ነው የምንፈልገው፣ የህዝባችን ፍላጎት እንዲሟላና ድምፁ እንዲሰማ ነው የምንፈልገው ብለዋል። ሄሚቲ ጀነራል መሐመድ ሐምዳን ዳጋሎ ማለት ነው በሰጡት መግለጫ። ይህንን ተከትሎ በሱዳን ውስጥ አሁን የኃይል አሰላለፉና አጠቃላይ የኃይል ሚዛኑ የሄሚቲ ጦር የበላይነቱን ወስዷል። በተለይ ከቦሳሶ የተነሳ አንዴ ከሊቢያ ከጀነራል አፍታር በኩል የሚመጣ ድጋፍ ያገኛል፣ ከቻድ በኩል፣ ከደቡብ ሱዳን፣ ከዩጋንዳ፣ ከኬንያ ድጋፍ ያገኛል ይላሉ። ያው በዋና አጋሩም የተባበሩት አረብ ኤምሬትስ ነች ይባላል ጀነራል ሐምዳን ዳጋሎ። በዚህ ታግዞ እኔን እየወጋኝ ነው ብሏል አልቡርሃን። እና አሁን ደግሞ በኢትዮጵያ ወታደራዊ ማሰልጠኛ ስላለው እዛ ማሰልጠኛ አካባቢ ያለውን ኃይል እንዳይጠቀም ወይም ደግሞ እሱ ያንን ሲያደርግ እኛ ደግሞ በኢትዮ ሱዳን ድንበር አካባቢ ኢቭን ሎኬሽኑም ራሱ ኤግዛክት አይደለም። አንዳንድ ጊዜ አሁን ሱዳን ለኢትዮጵያ ሰሜን ነች እና በምስራቅ አካባቢ ያለችው ኤርትራ ነች ለኢትዮጵያ በሰሜን ምስራቅም በምስራቅም በኩል ብንል እና ጅቡቲ ናቸው ያሉት። ያው ለኛ ስንገልጸው ግልጽ እንዲሆን በኢትዮጵያ ሰሜናዊ ግዛት ብንለው ይሻላል፣ ወይም ሰሜናዊ ድንበር። ለሱዳን ደግሞ ደቡብ ነው የሚባለው እና ደቡብ ምስራቅ ብንለው ይሻላል። እንደዛ ነው ጂኦግራፊካሊ ካርታም ሲነበብ እንደዛ ነው የሚሆነው። እና በዛ አካባቢ ያ ማለት በጣም ቀለል ለማድረግ ለአንደርስታንዲንጋችሁ ወይም ለአረዳድ አሁን ላይ በኤርትራ የሚንቀሳቀሰው አርሚ 70 እንደዚሁም ደግሞ ሌሎች እስከ መተማና አጠቃላይ እስከ የህዳሴ ግድቡ ድንበር እስካለበት ድረስ ባለው አካባቢ ኤሪያ ላይ እንግዲህ ሁሉንም ግዛት የጀነራል አብዱልፈታህ አልቡርሃን ጦር አልተቆጣጠረም። እዛ አካባቢ የሄሚቲ ጦር ስፋት ሰፊ ቦታን ይዟል እና ሌሎች ከሄሚቲ ጦር ጋር የሚንቀሳቀሱ ታጣቂዎችም አሉ እዛ አካባቢ። ግን ወደዛ አካባቢ የመምጣት እቅዱን ነው አሁን ይፋ ያደረገው። ምን ይመስላችኋል? ከትላንት ወዲያ ዕለት የግብፅ የውጭ ጉዳይ ሚኒስተር ጦርነት ሊኖር ይችላል አሉ። ያው እንደዛ ነው የተተረጎመው። አብዱልፈታህ አልሲሲ ደግሞ የግብፁ ፕሬዝዳንት ወጥተው በማግስቱ ትላንትም አጋርተናቸዋል ይህን መረጃ፣ ጦርነትን አማራጭ አናደርግም አሉ። ቀጠሉና ኢሳያስ አፈወርቂ ወዴት ሄዱ? ወደ ሳውዲ አረቢያ ሄዱ። ጀነራል አልቡርሃን ደግሞ ምን አሉ? በኢትዮጵያና በሱዳን ድንበር ደቡብ እና ደቡብ ምስራቅ የኢትዮ ሱዳን ድንበር አካባቢ ጦር እናሰፍራለን። ምንድን ነው የሚሰጠን ትርጉም? ያ ማለት ግብፅ በዚህ በኩል ልትመጣ እያሰበች ነው ማለት ነው። ምክንያቱም ሌላ አማራጭ አላገኙም። አሁን ኢትዮጵያን ወደ ጦርነት የሚያስገቡበት ጎትተው ለማስገባት ነው የሁሉ ጥረት እየተደረገ ያለው። ኢማጂን ለምንድን ነው ካላችሁኝ፣ የግብፅ ዋና ስትራቴጂ ኢትዮጵያን ቀጥታ መውጋት አይደለም። በጦርነት ኢንተርምስ ኦፍ በጦርነት ዙሪያ ማለት ነው። ዊዝ ሪጋርድ ቱ አሁን ለምሳሌ በሚሊተሪ ይሄ ዲፕሎይመንት ምናምን ጉዳይን በሚመለከት አንድ በሻዕቢያ በኩል ጦርነት እንዲፈጠር ማድረግ፣ ካልሆነ መጀመሪያ በሱዳን በኩል ነበር፣ አልሆነም በሻዕቢያ በኩል በኤርትራ በኩል መጡ። ኢትዮጵያ ሪፍሬን አረገች፣ ጦርነቱን አትጀምርም። ምክንያቱም እኔ አይደለሁም የምለው ተጨባጭ ማስረጃ አለ እኮ። ጠቅላይ ሚኒስትሩ ምን አሉ? የሚያጓጓን ፕሮጀክት አለን አሉ። ዘጉ ማለት ነው። እናንተ እንጂ በጦርነት ለሚያተርፍ አካል የምትሰሩት፣ እኛ በጦርነት እንደሚተረፍ አናቅም አናምንም። እኛ በጦርነት የምናምነው የህልውና ጉዳይ ብቻ ሲሆንብን ነው። ከዛ ውጪ ሰላማዊ አገር ነን፣ ሰላማዊ መንገድ ነው የምንከተለው ነው። ትርጉሙ ይሄ ነው የሚገባኝ። እንግዲህ ሌላ ትርጉም ካለው ሐሳብ አስተያየት ስጡ። ከዛ ውጪ ደግሞ ግብፅ በሱዳን በኩል ሙከራ አደረገች፣ አልተሳካም። በነገራችን ላይ የህዳሴ ግድቡ ባለፉት 14 ዓመት ለግንባታ ጊዜ ሲጨርስ በዛ ሁሉ ዓመታት ውስጥ ሰርጎ ገቦች ከግብፅ በሱዳን በኩል ሲላኩ ነበር። በተለይ አልበሽር ከስልጣን ከወረዱ በኋላ በርካታ ሙከራዎች ተደርገው እንደነበር የኢትዮጵያ መንግስት መግለጫ ያሳያል። የህዳሴ ግድቡ እውን እንዲሆን ስንት ሺህ ሰው ነው፣ ስንት ሺህ ወታደር ነው የሞተው የተሰዋው፣ ስንት መስዋዕትነት ነው የተከፈለው፣ ያንን ማስታወስ ነው። ከዛም በኋላ ያልሳካ ሲል ወደ ኤርትራ ተካሄደ። ሰርጎ ገቦችን በኢትዮጵያ ውስጥ የተለያዩ የጸጥታ ቀውስን የሚፈጥሩ ኃይሎችን ለማደራጀት ለማሰራጨት ተሞከረ፣ አልተሳካም። ከእንደገና በሶማሊያ በኩል መምጣት ተሞከረ። አሁን በሶማሊያ በኩልም ያለውን ጉዳይ ጀምረውታል ሰሞኑን። አንድ ግን እኔ እስካሁን በርካታ ተንታኞችም የሚያምኑበትን ጉዳይ እና እስካሁን ካየሁትና ከተረዳሁት የምነግራችሁ ነገር ግብፅ
ለራሷ ጥቅምም ቢሆን በሌላ ሀገር ውስጥ ጦሯን አሰማርታ አንድ ጦሯ መስዋዕትነት እንዲከፍል አትፈልግም። በጣም ሰልፊሽ ሀገር ነች። ራስህ ትሞታለህ እንጂ መጥተው አይሞትልህም። የጠቅላይ ሚኒስትሩ ንግግር እዚህ ጋር ይመጣል። እንደሞ ይህን ስል ተደጋጋሚ ጠቅላይ ሚኒስትሩን አነሳ ብላችሁ ወደ አንድ ለመፈረጅ እንዳትሞክሩ። ይሄ ሰይጣናዊ አመለካከት ነው፣ ወይም ደግሞ ለሀገር ጥቅም የማይጨነቅ ሰው የሚሰጠው አስተያየት ነው። ወደዛ እንዳትሄዱ። እኔ የማወራው ስለ ሀገርና ስለ ሕዝብ ጥቅም ብቻ ነው። ስለዚህ ይህንን ከግምት ውስጥ አስገቡ። እና ምንድነው አሁን ነገሮች ኢትዮጵያ ከተነኮስናት ወይም ከተተናኮስናት ወይም የሆነ ነገር ካበላሸንባት በቀጥታ ተናዳ ወደ ጦርነት ትገባለች የሚል እሳቤን የነበራቸው። ዝም ይሄው የት ይግቡ? አንዴ ካይሮ ይኬዳል፣ አንዴ ሞቃዲሾ፣ አንዴ ፖርት ሱዳን፣ አንዴ ድሮ ካርቱም ነበር፣ ከዛ ሳውዲ አረቢያ፣ አንዴ ደግሞ የት ነው የተካሄደው? ብቻ እዚህ ቀጠና ውስጥ መዞር ነው። ለምን? ጅቡቲ ነው እንጂ ሐሰን ሼክ ጅቡቲም ሲሄድ አልነበር? ምንም የለም፣ ወፍ የለም፣ ነገሩ የለም። ውሃ የሚያነሳ እነሱ ኢትዮጵያ ላይ የሚፈጥሩት ተጽዕኖ እንደሌለ ተገንዝበዋል። መንግስት ለምን? ተማከሩና ምን እንዳያመጡ ይማከሩ፣ መብታቸው ነው፣ የመናገር መብት አላቸው። ግን እስቲ ምን ተፈጠረ? እኛን ከማባላት ውጪ አንድ ያመጡት ለውጥ የለም። እኛን በማባላት ግን አንድ ለውጥ አምጥተዋል። ለምን? ዜጎቻችን እንዲሞቱ ያለ ምክንያት እንዲሰዉ ለነሱ ዓላማ ማለት ነው። እና አሁንም ይሄ ግልጽ ነገር የሚያሳየን ነገር ምንድነው? ግብጽ በሱዳን በኩል ልትመጣ እየፈለገች ነው። እኔም ይገባኛል። ታደርገዋለች፣ እስኪ እናያለን። ኢትዮጵያ ምን ማድረግ አለባት? አሁን ነገሩ ግልጽ እየሆነ ከመጣ አንዳንዴ ካልደፈረሰ አይጠራም አይደለ? ሄሚቲን በደንብ ማስታጠቅ ነው። ወይ ደግሞ እስኪ እነሱ ወንድ ናቸው ይግቡ፣ ከዛ በኋላ ማየት ነው። መቼም የኢትዮጵያ ሕዝብ እኮ በክብር ሲደራደር ተሰምቶም ታይቶም አይታወቅ። እስካሁንም እኛ ይሄን ሁሉ መከራ የደረሰብን ክብራችንን ስለምናስቀድም ነው። እኔ የሚገባኝ ያ ነው። አንዳንድ ጊዜ የማነባቸው የታሪክ ድርሳናቶች ለእኔ የሚገቡኝ ወይ የሚያስረዱኝ ያንን ነው። አልቡርሃን አሁን ባለው አቅም የሆነ ኢትዮጵያን አጣብቅኝ ውስጥ የሚከት ጦርነት ኢትዮጵያ ላይ ሊከፍት አይችልም። ባይኖ ሚንስ አያደርገው። እስኪ ሞክር። ነግሬያቸዋለሁ እኮ ከትላንት ወዲያ የሻዕቢያ መንግስት ጦሩን በመካናይዝድ ጭምር አስደግፎ ሱዳን እያስገባኩ ነው። ለምን? ቢኮዝ አልቻለም አልቡርሃን። ግብፅም ገደብ አላት፣ ሊሚት አላት። ድጋፏ እኮ አይቀጥልም። ለምን? ግብፅ እኮ ሀብታም ሀገር አይደለችም። እሷ ራሷን ኤጴጵ ይሄ ምናልባት የቆዳ ቀለማቸው ነጭ ስለሆነ ራሳቸውን እንደ ነጭ አይቶ ካልሆነ በስተቀረ የተንበጫበጨ የውስጥ ቀውስ የሞላበት እኮ ፖለቲካ ነው ያለው ግብፅ ውስጥ። እንደ ግብፅ ደግሞ የሚናከስ ህዝብ አለ እንዴ? የሀገር ውስጥ ፖለቲካቸው እኮ ድምጥማጡ የጠፋ እኮ ነው። ስንት ታፍኖ ያለ፣ ስንት እንዳይወጣ ተለጉሞ ያለ የሚፈነዳ የተለያየ የፖለቲካ ፈንጅ ያለበት ሀገር እኮ ግብፅ ነው። ስለዚህ ግብፅ በየትኛው አቅሟ ነው ይህንን ዘልቆ ለሚቀጥል ጦርነት ድጋፍ ስታደርግ የምትቆየው? በየትኛው አቅሟ? የግብፅ ሁለት አቅሞች ናቸው፣ ነግሬያቸዋለሁ። አንዱ ከሱዌዝ ካናል የምታገኘው ነው፣ የአገሪቱ የኢኮኖሚ መሰረት። ሌላኛው ምንድን ነው? ከቱሪዝም ኢንዱስትሪ የምታገኘው ነው። ልማትን በሚመለከት ከአባይ ውሃ፣ አዎ በአባይ ውሃ በመጠቀም እያለሙ ፍራፍሬና ምናምን ለአረቡ ዓለም ይልካሉ። ምን ያህል አቅም አለው እሱ? እነሱ እኮ ለአሁን አይደለም እየተከራከሩ ነው ያሉት፣ ለሚቀጥለው ዘመን ድርቅ እንኳን ቢከሰት አያችሁ፣ እኛ እስከ እነሱ ጋር ድርቅ እስኪከሰት ዝም ብለን አፋችንን ከፍተን እጃችንን አጣጥፈን በችግርና በችጋር ተቆራምተን በድህነት ተቆራምተን እንጠብቃቸዋለን መስሏቸዋል። እና ይሄ ነው አንዱ የጉዳይ ነው። ይህን ስል ግን እያቀለልኳቸውም አይደለም። ምክንያቱም አንድም የምትተኮስ ጥይት እኛ ላይ ጉዳት ልታደርስ ትችላለች። ስለዚህ መንግሥት እዚህ ላይ ጥንቃቄ ማድረግ አለበት። ይሄ የሚያሳየው ትንተናው ግን በባሌም ሆነ በቦሌ በጓሮም ሆነ በፊት ለፊት መጣች ግብፅ እንደሆነች ከኋላ ያለችው መገንዘብ ያስፈልጋል። ይህን ካልኩኝ በኋላ ወደ መጨረሻው ሲሄድ አንድ በስዊድን ስቶክሆልም የሚኖሩ ኢትዮጵያዊ ተንታኝ በጣም በሚገርም ሁኔታ በአርቲ በተሰኘው የሊባኖስ ባለቤትነት ባለው ሚዲያ ላይ ተገኝተው በተባበሩት መንግስታት ድርጅት ግብፅ የአባይን ጉዳይ በርካታ ጊዜ አጀንዳ እንዲሆን ዓለም አቀፋዊ የጸጥታና የደህንነት አጀንዳ እንዲሆን አቅርባ በሚገርም ሁኔታ ሶስቴ ነው ተደረጉ የተባለው። በሁለቱ በሚያስገርም ሁኔታ አንደኛ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የአባይ ጉዳይ የጸጥታ ጉዳይ የደህንነት ጉዳይ ሳይሆን የቀጠናዊ ልማት ጉዳይ ነው፣ ወደ አፍሪካ ህብረት ይዛችሁ ሂዱ እስከ ማለት የደረሰበትን ውሳኔ እንዲወስን ያደረገ። በሁለተኛ ደረጃ ጉዳዩ ዓለም አቀፋዊ አይደለም፣
እዛው መፍታት የሚቻል ነው በሚል ውሳኔ የሰጠበትን ምንድነው አቋም ወይም ደግሞ ዲሲሽን ወይም ደግሞ ውሳኔ እንዲያስተላልፍ ያደረገ በቂ የሆነ በጥናት ላይ የተደገፈ እውነትን ማዕከል ያደረገ መረጃና ማስረጃ አቅርባ ግብፅን ድባቅ መምታቷን የሚያሳይ መረጃ አውጥተዋል። በጣም ነው የተገረምኩት። ምክንያቱም ግብጾች መቼ ነው የሚያምኑት ካላችሁ እኛ አድገን እነሱ እኛን የማይችሉ መሆናቸውን በተግባር እየቀጠቀጥን ካላስረዳናቸው አይገባቸውም ማለት ነው። ከዚህ በላይ ምንም ልንረዳ አንችልም። ምክንያቱም እንዴት ነው ካላችሁ በጸጥታው ምክር ቤት የሚቀርቡ ዓለም አቀፋዊ እንደዚሁም ደግሞ በጣም ከፍተኛ የሆነ የሰብአዊ ቀውስ የሚያስከትሉ ቀጠናዊ ስጋቶችን ሊፈጥሩ የሚችሉ ወይም ከዓለም አቀፋዊ የጸጥታና የደህንነት ጉዳዮች ጋር በጥብቅ ቁርኝት ያላቸው አጀንዳዎች ናቸው። ለዛውም የጸጥታና የደህንነት ጉዳዮች ከሆኑ ነው። ግብፅ ያቀረበችው የአባይ ውሃ እኔ ላይ ጉዳት ያደርሳል ብቻ ሳይሆን አረቦቹም ላይ ጭራሽ አረቦቹም ላይ ቀጠናውም ላይ ጉዳት ያደርሳል ነው ያለችው። የታላቁ የህዳሴ ግድብ ግን ሦስቱ ሀገራት በ2015 ግብፅ፣ ኢትዮጵያና ሱዳን ተፈራርመዋል ስምምነት። በዛ ስምምነት መሰረት የራሳቸው የግብፅና የሱዳን ኤክስፐርቶች ከኢትዮጵያ የውሃ ኤክስፐርቶች ወይም ሃይድሮ ኢንጂነሪንግ ላይ የሚሰሩ ኤክስፐርቶች ጭምር ሐሳብ ሳይሰጡ የነሱ ኢንጂነሮች የነሱ የውሃ ጠበብቶች አዋቂዎች ይሄ ግድብ ለቀጠናዊ ትብብርና ልማት በሚገርም ሁኔታ የሚጠቅም እንደሆነ ያረጋገጡበትን ሰነድ ይዘውላቸው ቀርበዋል የኢትዮጵያ ተወካዮች። ለካ የሰሞኑ ጫጫታ ግብፅ ወደ ጸጥታው ምክር ቤትን መውሰድ የማትችልበት ደረጃ ላይ ስለደረሰችና ጉዳዩ በጸጥታ ምክር ቤቱ በኩል ስለተዘጋ ነው ለካ ይሄ ሁሉ ጫጫታ። እና ከዚህ ምንድን ነው የምንረዳው? በነገራችን ላይ ቴንኪው በአረበኛ ለኢትዮጵያ የምትታገሉ ጥቅሟን ለማስጠበቅ እንደዚሁ በምችሉ ቋንቋ እየታገላችሁ ላላችሁ ውድ ኢትዮጵያውያን ኢቭን ኤርትራውያንና ሌሎች ሀገራትም ያላችሁ ኢትዮጵያን የምትወዱ ሰዎች እናመሰግናለን። ይሄ ማለት ግን ይሄን ስላችሁ የእናንተ ጥቅም የሚነካ አይደለም እያልኩ ያለሁት ሌላ ሀገር ያላችሁ ዜጎች የጋራ ጥቅም ነው። ስለዚህ እዚህ ላይ መጠባበቅ፣ መነጋገር፣ በይበልጥ ደግሞ እውነታውን መረዳት ያስፈልጋል። እውነታው ምንድን ነው የሚያሳየው? የጋራ ትብብርን መሰረት ያደረገ ነው። እና ከዚህ ሰው ንግግር እና ከወጣው መረጃ ምን ተረዳህ ካላችሁ ያንን ነው ላጋራችሁ የፈለኩት። ግብፅ አሁን ኢትዮጵያን የምትወነጅልበት መድረክ አታለች። አስቡት። የአፍሪካ ህብረት ጋር ሄደች፣ አልሆነም። የልማት ጉዳይ ነው፣ አብራችሁ ልሙ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተደጋጋሚ ሄደች፣ አልተሳካም፣ ይኸው ተዘጋ። የአሜሪካ መንግስት ጋር ሄዱ፣ ለምን አብራችሁ አትለሙም ተባሉ። አይ እኛ ይህን እየጠበቅንላችሁ ሲዩስ ካናልን፣ ቀጠናውን፣ ቀይ ባህርን እያስጠበቅን አይደል እንዴ? የእኛ ጥቅም ይከበር ብለው ጥያቄ ያቀረቡ። በመጀመሪያው ዙር ፕሬዝደንት ዶናልድ ትራምፕ ብሎ ዛትዳም እያሉ ነበር፣ አፈንዱት ያንን ግድብ እያሉ ነበር። አሁን በሁለተኛው ዙር ደግሞ በስለዋል መሰለኝ። ኢትዮጵያም ያቀረበችው ይሄ የከበሩ ማዕድናት ወይም በቃ ኢትዮጵያ ያቀረበችው አዲሱ መደራደሪያ ማለት ኢትዮጵያ የፈጠረችው ተጽዕኖ ባጭሩ አሜሪካን ኢትዮጵያን እንድታይ አድርጓታል። ስለዚህ ግብፅ ደግሞ በኢትዮጵያ በኩል የተጀመረውን ጨዋታ ለመቀልበስ ምንም አይነት የዲፕሎማሲ ግራውንድ ስላላገኘች ውንጀላ ውስጥ ገባች፣ አልቻለችም። አረብ ሊግም ሄደች፣ አረቦቹንም ለማወያየት ሞከረች፣ አልቻለችም። ጭራሽ አረብ ሊግ ላይ የሳውዲ አረቢያ፣ የኳታር፣ የኩዌትና የዩኤኢ የተባበሩት አረብ ኤምሬትስ መሪዎች ስብሰባው ላይ ሁላ አይገኙም። አሁን የውጭ ጉዳይ ሚኒስተር የሆነ ምክትል ጠቅላይ ሚኒስተር ምናምን ነው የሚልኩት። እና ምንድነው አማራጯ? በቃ በጸጥታ ጉዳይ ኢትዮጵያን ማወክ። በእርግጠኝነት የምነግራችሁ ግብጾች አሁን የሚሄዱበት አካሄድ አያዋጣቸውም። ሌሎቹም እኮ ህዝብ ያለባቸው ሀገራት ናቸው። ለምሳሌ ሱዳን ከኢትዮጵያ ጋር ውጊያ ወይ የሆነ ነገር ጀመርኩ ቢል ምን እንደሚከተለው አስቡት። አሁን ባለው በእንቅርት ላይ ጆሮ ደግፍ አይሆንም። የኤርትራን ጉዳይ ተመልከቱ። እነ ብርጌድ ንሓመዱ፣ የቀይ ባህር አፋሮች፣ በውስጥ የሚሊተሪ አመራሮች፣ ሲቪል አመራሮች በቡ የሚያደርጉትን እንቅስቃሴ ተመልከቱ። በጅቡቲ የመፈንቅለ መንግስት ለማድረግ የሚገርም ጡዘት ነው ያለው። አሁን በጅቡቲ እኮ ቀውስ ነው ያለው። ሶማሊያ ያለችበትን ሁኔታ ተመልከቱ። እና እነኛ ሀገራት ናቸው አሁን ኢትዮጵያን ተዋግቶ የሚያሸንፉት። እንግዲህ እናያለን። ለማንኛውም የዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራማችን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ መልካሙን ሁሉ ተመኘን። ቸር ሰንብቱልን። ሰላም።